እናቴ ነው። ቆይ እናትሽ ነግርሻል ብዬሻለሁ። ይታየኛል። ኤቢ ያገባችለት ሙሉ አዲስ አበባ አዘግቼ ነው እዛዝኖብኝ። በቃ ለዛ እንዴ ታረቁ እንጂ አሁን ስትጨቃጨቁ እየሰማችሁ ምን ባደርጋት ነው የሚሻለኝ? ቆይ የትኛው ምክር ነው እሷን የሚመልሳት? ልደትሽ መቼ ነው? እስቲ አላቅም ያልኩሽ አውቄ ነው አንቺን ላለማስቸገር ነው እንጂ ዛሬ እናቅ ነበር። ነግራት ናታል። እሺ ቢነግራት ምን እናድርግ? ናታል በቃ ራሱ እኮ ይሄ ጨነቀኝ። እሺ ምንድን ነሽ ማድረግ ያለብን? ናታል ከባድ ነው። እሷ ደግሞ ታስቀን አሁን። እሺ እስኪ ኤቢ ናታንን ፎቶ ጠቅልላ ለዳጣ ሰጠቻት። ልደቷ ስጦታ። ናታን የኔ ጓደኛ ነው፣ አንቺ ደግሞ ከኔ ስለምትወጂው ውሰጂው፣ ካሁን በኋላ ካንቺ ጋር ይሁን በማለት ለእህቷ ስጦታ ሰጠቻት። አርጁ ካሁን በኋላ ካንቺ ጋር ካልሆንኩኝ ይችን ዓለም እሰናበታለሁኝ በማለት ራሱን በድንጋይ በማለት ራሱን 7ኛ ሰማይ ላከው። ለዛንና ገዜን አሳሳሟቸው። በዚህም የተነሳ ቅጣታቸውን ተቀብለው ለመሳም ቻሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 119 ተለቀቀ። ወደ ክፍል 119 ስንመለስ ወደ 18 ብዙ ነገሮች ተፈጥረዋል ማለት ነው። እንግዲህ የዳጣ ልደት ደርሷል። የዳጣ ልደትም ደግሞ የደረሰ ጊዜ አቶ ደረጀ የእናቷን የወላጅ እናቷን ማን እንደሆነች እናገራለሁ ብሎ ቃል ገብቷል። በዚህ የተነሳ እንግዲህ ሀሳብ ላይ ይገኛል አቶ ደረጀ በጭንቅ። እናም በዚህ የተነሳ ገዜን ሂድና ዳጣን ጥራት በማለት ከመኪናው ውስጥ ጠርቷት ነበረ። መኪናው ውስጥም አቶ ደረጀ ጠርቶ ምንድነው አባቴ ስትለውም አሁን የምነግርሽ ምንም ይሁን ስነግርሽ ምንም ነገር እንትን እንዳትይ እያለ ራሷን እንዳትስት እንዳትደነግጥ እዛ የምታሳየው አክት ሁሉ ነገር መጀመሪያ እያስጠነቀቃት ነው። እሷም ግን እናቴ ልነግረኝ ነው ምናምን እያለችው ነበረ። የዚህ ጊዜ እንዴ እናትሽ መሆን እንዴት ታወቅሽ? ዝም ብለሽ ይሄን ነገርኩሽ አይደለም ይላታል። ደስታዋን ከዛ እንድትልና አሁን ደስ ነው ማለት ያለብኝ ሲላት እሺ በማለት ሀሳቡን ተቀብላ ከመኪና ውስጥ እንግዲህ ዳጣም ወርዳ መታለች። ሂጂ ወደ ቤት በማለት ቤት ሄዳለች ማለት ነው። አቶ ደረጀም እንግዲህ በጭንቀት ውስጥ ይገኛል። ቃልም ገብቷል መናገር ወይዘሮ ማርቲም ይሄን ነገር ብሰማ ምንድን ይሆን እያለ የተጨነቀ ይገኛል ማለት ነው። እናም በዚህ የተነሳ እንግዲህ እሷም ሀሳቡን የአባቷን ሀሳብ ተቀብላ ወደ ቤት ገብታለች። ልደቷንም እንግዲህ ሊያከብሩላት ሁሉን ነገር ሰርተውላታል ማለት ነው። ለዳጣ ኬኩም ሁሉም መጥቷል ማለት ነው። በዚህ ጊዜ ተሰብስበው ሁሉም የቤቱ ሰው ሁሉ ተሰብስበው ገዜንም ሂዱ ጥሩት በማለት እንግዲህ ገዜም ተጠርቶ ቤት መጥቷል። ኬኩም እንግዲህ ተቀምጧል ከተላጃ ማለት ነው። እንግዲህ ለዛና ቡና እያፈላች ነው። ለዛ ሂጂና ጥሪው ተብላ እንግዲህ ስትጠራው ገዜን ማለት ነው። ያው ገዜና ለዛት ፍቅረኛሞች ናቸው። በጣም ይወዳታል። እሷም ተወዷለች፣ እሱም ይወዳታል። ነገር ግን ፍቅራቸውን ያው በጸብ ነው የሚጨርሱት ማለት ነው። እናም በዚህ የተነሳና ቶሎ ተብለሃል እያለችው ነበርና እኔ ገዜ እያለ እያበሸቃን ነበር። እዚህ ግቢ ያለችውን ልጅ በጣም ቆንጅዬ ናት፣ እሷን ላገባ እኮ ነው እያለ ያናድዳታል ማለት ነው። ሳግባ እያለችው ነበር። እናም በዚህ የተነሳ ተጠርተው አብረው እንግዲህ መጥቷል እሱም ማለት ነው። ገዜ ቤቱ ድምቀት ማለት ነው። እንግዲህ ቤት ሆኖ እየዘፈነላቸው ነው። መጀመሪያ እየተጣሉ ነበር ገዜና ለዛ ማለት ነው። እየተጨቃጨቁ ምንድን ነው እያለ እንግዲህ አቶ ደረጀም እናንተ ልጆች ግን ተጣልተዋል፣ እንዲያውም በባለፈውም ሲጨቃጨቁ ነበር እያሉ እንግዲያስ ቅጣት ይቀጡ በማለት ይፈረድባቸዋል። ቅጣቱሽ ምንድን ነው ቢባሉም እንግዲህ ቅጣቱን ዳጣነች እየመረጠችው ከንፈሯን ይሳም በማለት ነበረ። በዚህ የተነሳም መጨረሻ ላይ ይሄንን
ስትል ዳጣ የዚህ ጊዜ ዳጣ መርጣ ላይ እንዳው የሚቀጡ በማለት ኤቢ ትናገራለች። ምንድን ነው ሲባል ሁላቸውም ተስማምተው አዎ ትሳመው ይሳመው በመባባል እንግዲህ ስሟታል ጉንጯን ማለት ነው። ይሳሳሙ ተብሏል ማለት ነው። በዚህ ጊዜ እንግዲህ ሁለታቸውም ተሳስመዋል ማለት ነው። በመጨረሻ ቁጭ ብለው እንደዚህ ነው በቃ እናንተን ደግሞ ልባለ ሰርግ ድራችኋለሁ እያለ እንግዲህ ወይዘሮ ማርቲ አሁን ላይ ሰርግ ኤቢን እንደው እንዴት አድርጌ መሰላችሁ የምድራት ኤቢን እንዳለ ህዝቡን ነው ጠርቼ እንትን የምለው እንዴት አድርጌ እንደምድራት እያለ ናታን ይሄ ወሬ ሲነሳበት በጣም እየደነገጠም ነበረ። በዛም ወሬያቸውን ቀይራሉ። እንግዲህ በመጨረሻ ሁላቸውም ይሄንን ካወሩ በኋላ ምንድነው ያደረጉት? እንግዲህ ኬኩ ይቆረስ እያሉ ሁላቸውም ይሄንን ነገር አድርገውላታል። ዳጣም ደስተኛ ሆናለች። ኬኩን ለማምጣት እንግዲህ ሂዲ ጥሪ የደረሰች ውሃ ስትባል ውሃ እንግዲህ ኬክ ጣፋጭ ወዳጅ ናት ማለት ነው እና ኬክ ትወዳለች። ኬኩን እየጠበቅኩት ነው እዚህ መጠን ጥሪ ስትባል ኬኩን እየጠበቅኩት ነው ብላ የት እንዳይሄድ ነው እንሄድ ስትላት ትጠብቀዋለሁኝ ይፈራል ትላለች። ከዛም ትታት ትሄዳለች ማለት ነው። እሷም ትታት ስትሄድ እንግዲህ ያንን ኬክ ይዛ ያችን ኬክ እንዲያይጥ ሸርፋ ማለት ነው። ከዛም እንግዲህ እምቢ አለችኝ እሷ ኬኩን እጠብቃለሁ ብላ ስትል እንዳትበላው እያሉ እነሱም እራት አደርገውም እያሉ ነበር። እንዳሉትም ስትሄድ ውሃ ማነች ኤቢ ማለት ነው ኬኳን ይዛ እየሸራረፈች ነበረ። የዚህ ጊዜ እንግዲህ አምጭ ብላ በጥፊ ስትላት እንግዲህ እዛው ታለቅሳለች። ቀምታ ስትሄድ ካርቶኑን አውጥታ በመጨረሻ ያንን ኬክ ቆርሰው እየቆረሱ እያለ መጀመሪያ ቁጭ ብለው ተሰብስበው ነው ሄጄ መግደል አለብኝ ኤቢን ልግደላት ትሙት እያለች ራሷ እያሰበች ነበረ። የዚህ ጊዜ እንግዲህ መጥረጊያ አምጥታ ጭንቅላቷን ብላታለች ቁጭ አለይበት ማለት ነው። የዚህ ጊዜ እያለቀሰች በጣም መታታለች እና ምንድን ነው በምትለች ልጅ ማትመታ ምን ሆና ነው ማትመታ እያለች በጣም እንትን እያለ ነበርና እንግዲህ ኬኩን አምጥተው ሲቆርሱ ነው ቁጭ በይ ተብላ ተሰጣለች። ኬክም በመጨረሻ እንግዲህ አብራ ቁጭ ብላ ሳለ ሁላቸውም እንግዲህ ወደ ኬክ ቆረሳቸው ገብተዋል። ኬክ ቆረሳ እንግዲህ ገብተው ሁሉም በመስተናገር ላይ ይገኛሉ ማለት ነው። በመስተናገር ላይ ያሉላቸውም እየተመገቡ ኬኩን ሀፒ በርስዴ ዳጣም እንግዲህ ደስ ብሏታል ማለት ነው። አሁን ላይ በ21 አመቷ ምንም ተከብሮላት ስለማይታወቅ ተነስታ ሁሉንም አመሰገነ፣ ሁሉንም ሳመቻቸው እየዞረች በጣም ደስ ብሎኛል እማዬ ደግሞ አንቺን እንትን እንዳልን ነው እንጂ እኔ ልደቴ መሆኑን አውቃለሁ ብላ ወሬዋን ቀየረች ማለት ነው። አቶ ደረጀ እንግዲህ ስጦታለች እያለ አሁን እዚህ ፊት ብናገር እያለ ውስጡ ሌላም አለ። ግን እኔ ተውትና የእናንተ መዋደድ ኤቢና ዳጣን እንደዚህ አንድ ላይ እንደዚህ ያዋደዳቸው እኔ እኮ እያለች ምን እህታችሁስ ብትሆን እያለች ነበረ። ማርቲ እህታችሁ ናት እንዲያውም እያለች ስትል ነበረ። አቶ ደረጀን በሀሳቡ ምን አለ ከማርቲ ወልጃት በነበረ እንደዚህ ሲሆኑ እያለ በሀሳብ ጭለጥ ብሏል። እንዴት ነው ምንድን ነው የተዋደዳችሁበት ሚስጥር አውቃለሁ እያለች ሚስጥር አዎ የማታውቂው ሚስጥር አለ ትልና እንግዲህ ደረጀ ድንግጥ ይላል። ልጄ ኤቢ እኮ በጣም አስተዋይ እንዴት አድርገን ነው ምንድራት አስተዋይ ናት ብዙ ነገር የምታውቅ ናት እያለ አቶ ደረጀም ወሬው የዚህ ጊዜ ኤቢም ወሬዋን ትቀይርና ናታንን ና ትለዋለች። ከእሱ ጋር የት ስትለው ናፈልግሃለሁ ብላ ክላሱ ይዛው ትሄዳለች። ክላሱ ይዛው ስትሄድ አባዬ ዛሬ የዳጣን እናት የምናገርበት ቀን ነው ብለዋል። ግን እንዴት ነው ታዲያ እማዬም እያለይ እሱ ይሄንን ከተናገረ እንዴት ነው ይሄ ቤት እኮ ሊፈርስ ነው እያለች ያች ኤቢ ቤቱን ልታፈርሰው የነበረችው ኤቢ ማለት ነው። አሁን ላይ የአባቷን ፊት በማየት እያነበበች ቤቱን አይ አባቴ በዚህ አይነት መሆኑ አሁንም ነገር ከነገራትም ለዳጣ ብቻ ይንገራት እንጂ እንዴት ታስባለህ ስትለው ናታንም ይሄን ነገርማ አባዬም ሊያደርገውም ሊፈጽመውም አይችልም። ምክንያቱም ይሄን ነገር ካደረገ እናትሽ ምክንያቱም ማዬ እንትን ትላለች እያላት ነበረ ማለት ነው። በመጨረሻ እንግዲህ ትክክል ነህ እያለኝ እኮ አሁን እንደውም
እንትን ካሉ እኔም አንተም እሪ ብለን ማስቆም አለብን። ሊናገር ካለ እማዬ ፊት ሳይናገር እጅ ከፈንጅ መያዝ አለብን እያለችው ነበረ ማለት ነው ኤቢ። አባዬ አርቆ ያስባል፣ ይህን የሚናገር አይመስለኝም እሷ እማዬ ፊት እያለ እና አሁን እኮ እናገራታለሁ ያለው እያለ መናገርም ካለበት ለዳጣ ይናገራል፣ ግን ደግሞ እማዬ ማወቅ አለባት እያለ ነበር። አሁን ግን ማወቅ የለባትም እያለች ነበርና ኤቢ ማለት ነው። ስጦታ ደግሞ አዘጋጅቼላታለሁ እያለች ነበረ ናታንን ስትለው፣ እንዴ እውነትሽ ነው ሲላት፣ አዎ ስትለው ነበር። በመጨረሻ እንግዲህ ደግሞ ስጦታው ምን መሰለህ እያለው አንተን ነው ጠቅልዬ የምሰጣት እያለችው ነበር። አሁን ደግሞ ይሄንን እንትን ማለትሽን አቁሚ እያላት እንግዲህ ተያይዘው እዛው ሄደዋል ማለት ነው። ኬክ ቆረሳቸው፣ ኬካቸውን እየበሉ ወደ አርጁ ጋር ስንሄድ አርጁ እንግዲህ በሩን እያየ ፍቅርህንም የራስህን ህይወት ምራ፣ ፍቅረኛም ከፈለግ እኔ አጣብሰሃለሁ ብለው ነበርና እንግዲህ እሷም ይሄንን ብለው ነበር። በመጨረሻ እንግዲህ ይህን ብለው ስለነበረ ካሁን በኋላ እኔ ከሷ ውጭ ህይወት የለኝም ብሎ ትልቅ ድንጋይ ይዞ ጭንቅላቱን ብሎት ነበረ እዛው ማለት ነው። በቃ ካሁን በኋላ ልሰናበት እያለ እዛው ግቢ ነው እንግዲህ ድንጋዩን ይዞ ጭንቅላቱን ብሎ እዛው ነበረ ደሙን ያፈሰሰው ማለት ነው። ጅል ነው እንዲ አርጁ ግዴታ ሰው ያፈቀረውን አያገኝም። ስለዚህ አርጁ እንግዲህ ለአንድ ፈቅረኛው እንግዲህ ብሎ ህይወት ይቀጥላል አላለም። ይችን አለም እንግዲህ 7ኛ ሰማይ ለሄድ ነው ብሎ ወስኖ ጭንቅላቱን በማለት 7ኛ ሰማይ ሳይሄድ አይቀርም። እናም እንግዲህ በዚህ የተነሳ አርጁም እንደዛ እያደረገ ነበር። ወደ ቤት ስንመለስ ሁላቸውም ደስ ብሏቸው እየጨፈሩ እኔ በጣም ደስተኛ ነኝ፣ ይህን ያክል ጊዜ ስኖርም ተከብሮልኝ የማያውቅ አንቺም እንደ እናቴ፣ ልጆችም እንደ እህቶቼ፣ አባዬም እንደ አባቴ ቤተሰብ አድርጋችሁኝ አኑራችሁኛል እያለች ስትል ነበረ። እንግዲህ ሁላቸውም ይሄን እያለች ምን ትላለች ማርቴም እንግዲህ ጥሩ ሰው ናትና እህታቸው እኮ ነሽ አንቺም እንደዚህ እያለች አቶ ደሬም ይሄን ስትል በጣም ደስ ይለዋል ማለት ነው። እናም በዚህ የተነሳ አሁን ላይ በቃ ሁላቸውም ደስ ብሏቸዋል ማለት ነው። የስጦታ ነገር እየተነሳ ነበርና ስጦታ እንግዲህ ይሰጥ ሲባል የዛሬ የመጀመሪያ ስጦታ የምትሰጠው ኤቢ ናት ሲባል ማነች ውሃ ማለቴ ነው ውሃ ነች ሲባል ውሃም እንግዲህ እሺ በማለት ውሃም ስጦታዋን አዘጋጅታ ይከፈት እየተባለች ልከፍት ስትል አቶ ደረጀም እንዳከፍች ተከፍቶ አይታይም ዝም ብለሽ ስጭ እንዴት ተጠቀለለ ይላታል። ወይዘሮ ማርቲም ክፈችውና እንየው ትላታለች። ሁለቱ አንቺ አባትየው እሷ ስትሰጥ ነው የሚከፈተው፣ እሷ ጋር አይሰጥም ስጦታ አይገለጥም ይላታል። በቃ ተደባደቡና ያሸነፈ እገልጣለሁኝ አወቀ ያሸነፈ ትላለች። እንዴ አባትና እናት ሲጣሉ ዋሽቶ ማስታረቅ ነው ወይንስ ተጣሉ ተደባደቡ ማለት ነው ስትባል እንግዲህ ውሃ ያሸነፈ ያወቀ ያሸነፈውን እከፍታለሁ ወይም አልከፍትም እያለኝ ነበርና ሁላቸውንም ታስቃቸዋለች ማለት ነው። በመጨረሻ እንግዲህ ወደ ኤቢ ጋ ነው የምንሄደው። ቀጣይ እንግዲህ ተከፍቶ ይከፈት ሲባል የስጦታ ወዳው ሲከፈት የአንድ እግር ጫማ መጨረሻ ላይ ጫማ ሁላ የሚያሳቃቸው ስጦታ እንግዲህ ጫማ ከመሆኑም የተነሳ እንግዲህ የለበሰችው ጫማ እንዴ ደግሞም አንድ ጫማ እሱም ደግሞ የለበሰችው ስትባል እንዴ ያኛው እኮ ልኬ ነው ይሄኛው ደግሞ የጠበበኝ ነው፣ ስለዚህ እንትውሰድ ብላ የቤቱን ሰው በሙሉ ታስቃቸዋለች ማለት ነው። በጣም ነው ያሳቀችኝ እዚህ ፓርት ላይ ማለት ነው። እናም ወደ ሁለተኛይቱ ኤቢ ስንመጣ ማለት ነው ኤቢ እንግዲህ ወረቀት ነው የያዘችው። ምክንያቱም አሁን ላይ የያዘችው ምንድን ነው እሷ የያዘችበት ምክንያት ናታንን ሰርታ በፎቶውን ይሁን እንግዲህ ደብዳቤ ጽፋላት ይሁን ባናቅም ናታንን ነው የያዘችው። ናታን የእሷ ነው ብላ ልትገልጽለት ይሆናል። እንግዲህ ናታንም ይህንን ድርጊትሽን አቆሚ እያለቻት ነበረ ማለት ነው እያላት ነበረ። እንግዲህ ቀጣይ ምን ይፈጠራል? ናታንን እውነት ስለያዘችው
ወይንስ ምንድን ነው የሚለውን ቀጣይ ፓርት ምና ይሆናል። ስለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እስከምንገናኝ መልካም ጊዜ ባይ